የዩክሬንና የሩሲያ ጦርነት አራተኛ ዓመቱን ሊደፍን ጥቂት ቀናት በቀሩት በዚህ ወቅት ዓለም አቀፉ ማህበረሰብ ትኩረቱን በስዊዘርላንድ ጄኔቫ ላይ አድርጓል። በአሜሪካ አደራዳሪነት የሚካሄደውና ሦስተኛው ዙር ላይ የደረሰው የጄኔቫው የሰላም ንግግር ባለፉት 2 ዓመታት ከተለዩ ዲፕሎማሲያዊ ጥረቶች በይዘቱም ሆነ በተሳታፊዎቹ ደረጃ ከፍ ያለ ግምት ተሰጥቶታል። ይሁን እንጂ ይህ ንግግር ከመጀመሩ ጥቂት ሰዓታት ቀደም ብሎ በሁለቱም ወገኖች በኩል የሚሰሙት ወታደራዊ ግጭቶችና የፖለቲካ ንግግሮች የሰላሙን ተስፋ በጥርጣሬ ደመና ውስጥ እንዲወድቅ አድርገውታል። የዩክሬን ጦር ጠቅላይ መምሪያ በዛሬው ዕለት ባወጣው መግለጫ ባለፉት 24 ሰዓታት ብቻ 235 የፊት ለፊት ወታደራዊ ግጭቶች መመዝገባቸውን አስታውቋል። ሩሲያ በበኩሏ በአንድ ቀን ውስጥ 79 የአየር ድብደባዎችንና 4700 በላይ የካሚካዜ ድሮኖችን በመጠቀም ጥቃት መሰንዘሯ የጄኔቫው ጠረጴዛ ምን ያህል ፈታኝ እንደሚሆን ማሳያ ተደርጎ ተወስዷል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን የጄኔቫውን የሰላም ድርድር የተሳታፊዎችን ማንነት እንዲሁም የአሜሪካን ግፊት፣ የፕሬዝደንት ዘለንስኪን አቋምና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የጄኔቫው የሰላም ድርድር የተጀመረው በጥርና በየካቲት ወር መጀመሪያ ላይ በተባበሩት አረብ ኤሚሬቶች አቡዳቢ ከተማ ከተደረጉት 2 ዙር ንግግሮች በመነሳት ነው። አሜሪካ የምታስተባብረው ይህ የሶስትዮሽ ምክክር በሩሲያ በዩክሬንና በአሜሪካ መካከል የሚካሄድ ሲሆን ዋና ዓላማውም እንደ አውሮፓውያኑ የዘመን አቆጣጠር እስከ ሰኔ 2025 ድረስ የጦርነቱን መቋጫ የሚያመጣ ስምምነት ላይ መድረስ ነው። ከዚህ አንጻር የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በዛሬው ዕለት ለጋዜጠኞች በሰጡት መግለጫ በዚህኛው ዙር ንግግር ዋና ዋና የሚባሉ ጉዳዮች በተለይም የግዛት ይገባኛል ጥያቄዎችና ሌሎች የሩሲያን ደህንነት የሚመለከቱ አጀንዳዎች በስፋት ይነሳሉ ብለዋል። ይህም ንግግሩ ከዚህ ቀደም ከነበሩት የደህንነትና የቴክኒክ ጉዳዮች ወጥቶ ወደ ፖለቲካዊ ውሳኔዎች መሸጋገሩን ይጠቁማል። እናም በጄኔቫው ንግግር ላይ ሩሲያን በመሪነት የሚወክሉት የፕሬዝደንት ፑቲን አማካሪ የሆኑት ቭላዲሚር ሜዲንስኪ ናቸው። ሜዲንስኪ እንደ አውሮፓውያኑ የዘመን አቆጣጠር በ2022 ጦርነቱ እንደተጀመረ በቱርክና በቤላሩስ ተካሂደው በነበሩት ንግግሮች የሩሲያ ልዑክ የወከሉ ግለሰብ ሲሆኑ ዩክሬናውያን ግን ከድርድር ይልቅ የታሪክ ትምህርት መስጠት የሚቀናቸው ሰው በማለት ይተቿቸዋል። በተጨማሪም የሩሲያ ወታደራዊ መረጃ ዳይሬክቶሬት ኃላፊ የሆኑት ኢጎር ኮስቲዩኮቭ እና የምጣኔ ሀብት ጉዳዮችን የሚከታተሉት ኪሪል ዲሜትሪቭ በልዑኩ ውስጥ ተካተዋል። በዩክሬን በኩል ደግሞ የልዑካን ቡድኑን የሚመሩት የሀገሪቱ የብሔራዊ ደህንነትና መከላከያ ምክር ቤት ጸሐፊ የሆኑት ሩስተም ኡሜሮቭ ናቸው። ከእርሳቸው ጋር የዩክሬን ወታደራዊ መረጃ ኃላፊ ኪሪሎ ቡዳኖቭ እና የጦር ኃይሎች ጠቅላይ አዛዥ አንድሬይ ክናቶቭ ወደ ጄኔቫ አቅንተዋል። ቡዳኖቭ ወደ ስዊዘርላንድ በሚያደርጉት ጉዞ ላይ ባስተላለፉት መልእክት ወደ ጄኔቫ እየተጓዝን ነው። የቀጣዩ ዙር ንግግሮች ከፊታችን አሉ። ከታሪካችን ትምህርት በመውሰድ ትክክለኛው መደምደሚያ ላይ ለመድረስና የዩክሬንን ጥቅም ለማስጠበቅ እንጥራለን ብለዋል። ይህ የልዑካን ስብጥር በሁለቱም ወገኖች በኩል ንግግሩ ከወታደራዊ ይልቅ ወደ ፖለቲካዊና ስልታዊ ጉዳዮች ማዘንበሉን ያሳያል። ይሁን እንጂ የሩሲያ ወታደራዊ እንቅስቃሴ በምስራቅ ዩክሬን በኩል እያየለ መምጣቱ ለድርድሩ ትልቅ እንቅፋት ሆኗል። የሩሲያ ጦር አዛዥ ጀነራል ቫለሪ ገራሲሞቭ በዚህ ወር ብቻ 12 የዩክሬን አካባቢዎችን መቆጣጠራቸውንና ጥቃቱ በሁለቱም አቅጣጫ መቀጠሉን መናገራቸው በጄኔቫ የሚደረገውን ዲፕሎማሲያዊ ጥረት ዋጋ ሊያሳጣው እንደሚችል ስጋት ፈጥሯል።
በሌላ በኩል ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ አስተዳደር ጦርነቱን ለማስቆም የሚያደርጉት ግፊት የጄኔቫው ንግግር ዋነኛ ሞተር ነው። ፕሬዝደንት ትራምፕ ጦርነቱን ከንቱ የደም መፋሰስ በማለት በመጥራት በሁለቱ ወገኖች ላይ ከፍተኛ ግፊት እያደረጉ ይገኛሉ። አሜሪካ ዩክሬን የተወሰኑ ግዛቶቿን ለሩሲያ አሳልፋ መስጠት ወይም የሩሲያን የተወሰኑ ጥያቄዎች በመቀበል ሰላም እንድታወርድ የምትፈልግ ትመስላለች። ፕሬዝደንት ዘለንስኪ ግን በዚህ የአሜሪካ አቋም ላይ ያላቸውን ቅሬታ በሙኒክ የደህንነት ጉባኤ ላይ በግልጽ አንስተዋል። ዘለንስኪ ሲናገሩ አሜሪካውያን ደጋግመው ስለ ስምምነትና መሬትን አሳልፎ ስለ መስጠት ያነሳሉ። ነገር ግን ይህ መሬትን አሳልፎ ወይም ግዛትን ለሌላ ሀገር አሳልፎ መስጠት ሁልጊዜ በዩክሬን አውድ ውስጥ ብቻ የሚነሳ እንጂ በሩሲያ በኩል አይደለም ብለዋል። ዘለንስኪ አክለውም ፑቲንን የጦርነት ባሪያ ሲሉ የጠሯቸው ሲሆን ሩሲያ ድርድሩን ጊዜ ለመግደል ብቻ እየተጠቀመችበት እንደሆነም ከሰዋል። ከዚህ ባሻገርም የዩክሬን አቋም ግልጽ እየሆነ መጥቷል። ጦርነቱ አሁን ባለበት ግንባር ይቁም ወይም ፍሪዝ ይደረግ እንጂ ተጨማሪ ወታደራዊ ማፈግፈግ አናደርግም የሚልም ሆኗል። በተጨማሪም ለወደፊቱ ሩሲያ ዳግም ጥቃት እንዳትሰነዝር ግልጽ የሆነ የደህንነት ዋስትና እንዲሰጣቸው አጥብቀው እየጠየቁ ነው። በጄኔቫ ንግግር ላይ ትልቅ አጀንዳ ይሆናል ተብሎ የሚጠበቀው የዶንባስ ቀጠና የወደፊት ዕጣ ፈንታም ሆኖ በቀዳሚነት ይጠቀሳል። ሩሲያ ዩክሬን ከዶንባስ ቀጠና ሙሉ በሙሉ እንድትወጣና ቀጠናው የሩሲያ አካል መሆኑ እንድትቀበል ትፈልጋለች። ዩክሬን በበኩሏ ይህንን ጥያቄ በፍጹም በማለት ውድቅ አድርገዋለች። ዘለንስኪ እንደተናገሩት ዩክሬንን በመከፋፈል ሰላም ሊመጣ ይችላል ብሎ ማሰብ እሸት ነው። ይህ ልክ እንደ አውሮፓውያኑ 1938 ቼኮስሎቫኪያን ለሂትለር አሳልፎ መስጠት አውሮፓን ከሁለተኛው የዓለም ጦርነት ይታደጋል ብሎ እንደማሰብ ነው በማለት በታሪካዊ ምሳሌ አስረድተዋል። በሌላ በኩል ደግሞ አሜሪካ ለዩክሬን ለ15 ዓመታት የሚቆይ የደህንነት ዋስትና ለመስጠት ብታቅድም ዩክሬን ግን ቢያንስ ለ20 ዓመታት የሚዘልቅና በምዕራባውያን ኃይሎች የሚደገፍ ዋስትናን ትፈልጋለች። የሩሲያው ፕሬዝደንት ቭላዲሚር ፑቲን ግን በዩክሬን ምድር ላይ ማንኛውም የውጭ ሀገር ወታደር እንዲሰፍር አይፈልጉም። ይህ አይነቱ ፍጹም ተቃራኒ የሆነ አቋም የጄኔቫው ንግግር ስኬታማ የመሆን ዕድሉን ጥያቄ ውስጥ የሚከት ነው። እንዲያም ሆኖ የጦርነቱ ሰብአዊና ቁሳዊ ኪሳራ ግን በየቀኑ እየጨመረ ነው። እስካሁን ባለው መረጃ መሠረትም የሩሲያ ወታደራዊ ኪሳራ እጅግ ከፍተኛ እንደሆነ ይገመታል። እንደ መረጃ ምንጮች ከሆነም ከ1.2 ሚሊዮን በላይ የሩሲያ ወታደሮች ተገለዋል፣ ቆስለዋል ወይም ጠፍተዋል። ዩክሬን በበኩሏ ከ55,000 በላይ ወታደሮቿ መገደላቸውን በይፋ አምናለች። ይሁን እንጂ ገለልተኛ የሆኑ ተቋማት የዩክሬን ወታደራዊ ኪሳራ ከ100,000 እስከ 140,000 እንደሚደርስ ይገምታሉ። ከዚህ ባሻገርም በዩክሬን ከ15,000 በላይ ሰላማዊ ሰዎች ሲገደሉ፣ በሚሊዮኖች የሚቆጠሩት ደግሞ ከቤት ንብረታቸው ተፈናቅለዋል። የዩክሬን የደህንነት አገልግሎት ወይም በምህጻረ ቃሉ ኤስቢዩ በሰጠው መግለጫ የሩሲያን የፓንትሲር የአየር መከላከያ ስርዓቶችን በግማሽ መቀነስ መቻሉን ገልጿል። ይህም ሩሲያ ለዩክሬን የረዥም ርቀት ጥቃቶች ተጋላጭ እንድትሆን አድርጓታል። በቅርቡ ዩክሬን በሩሲያ ውስጥ የሚገኙ የነዳጅ ማከማቻዎችና የጦር መሳሪያ ግምጃ ቤቶች ላይ የሰነዘረችው ጥቃትም ለዚህ ማሳያ ተደርጎ ይወሰዳል። በጄኔቫ የሚካሄደው ንግግር ለጦርነቱ ዘላቂ መፍትሄ ሊያመጣ ይችላል የሚለው ጥያቄ አሁንም አነጋጋሪም አወዛጋቢም ሆኖ ቀጥሏል። ምንም እንኳን ሁለቱም ወገኖች በጠረጴዛ ዙሪያ መቀመጣቸው እንደ ትልቅ እርምጃ ቢታይም በመሬት ላይ ያለው እውነታ ግን ሌላ ነው። የሩሲያ ጦር በዶንባስ በኩል እያደረገ ያለው ግስጋሴ ሞስኮን በድርድር ጠረጴዛው ላይ የበላይነት እንዲሰማት ያደርጋታል። ዩክሬን ደግሞ የአሜሪካ ግፊት ቢበረታባትም የሉዓላዊነትና የግዛት አንድነት ጉዳይ ላይ እንደማትደራደር ደጋግማ ገልጻለች። ዘለንስኪ በሙኒክ እንዳሉት ሰላም ሊገነባ የሚችለው ግልጽ በሆነ የደህንነት ስርዓት ላይ ብቻ ነው። የደህንነት ስርዓት በሌለበት ቦታ ጦርነት ሁልጊዜ ይመለሳል፣ ደጋግሞም ይከሰታል ሲሉ አስጠንቅቀዋል። ይህ የሚያሳየውም ዩክሬን ከሩሲያ ጋር የምታደርገው ማንኛውም ስምምነት በምዕራባውያን ወታደራዊ ዋስትና መታጀብ እንዳለበት ያላትን ጽኑ እምነት ነው። እናም የሁለቱን ሀገራት ጦርነት ለማስቆም በመፍትሄነት ሊያዙ የሚችሉ ጉዳዮች እንዳሉም ይነሳል። አንደኛው በሁለቱም
ወገኖች መካከል የሚደረግ የጦር እስረኞች ልውውጥና በኃይል መሠረተ ልማቶች ላይ የሚደረጉ ጥቃቶችን ማቆም ነው። ምንም እንኳን ሩሲያ በቅርቡ በዩክሬን የኤሌክትሪክ ተቋማት ላይ ጥቃት ብሰነዝርም እንዲህ አይነት አነስተኛ ስምምነቶች ለትልቁ ድርድር መተማመኛ ሊሆኑ ይችላሉ። ሌላው መፍትሄ ደግሞ እንደ ዶንባስ ላሉ አወዛጋቢ አካባቢዎች ልዩ የኢኮኖሚ ቀጠና ወይም ነፃ የንግድ ቀጠና የመመስረት ሐሳብ ነው። አሜሪካ ያቀረበችው ይህ ሐሳብ ዩክሬን ግዛቷን ሳታጣ ነገር ግን ሩሲያም የተወሰነ ተጽዕኖ እንድታሳርፍ የሚፈቅድ መካከለኛ መንገድ ወይም ጎልደን ሚንን መምረጥ ይቻላል። ይሁን እንጂ ይህ ሐሳብ በሁለቱም ወገኖች ዘንድ ተቀባይነት እንዲያገኝ ብዙ ድርድርን ይጠብቃል። እናም የጄኔቫው ንግግር ለዩክሬንና ለሩሲያ ጦርነት ወሳኝ ምዕራፍ ሆኖ ይጠቀሳል። አሜሪካ ጦርነቱን ለማቆም ያላት ፍላጎትና በዩክሬን ላይ የምታደርገው ግፊት ድርድሩን ወደ ውጤት ሊመራው ቢችልም የሩሲያ የማይለወጥ የግዛት ይገባኛል ጥያቄና የዩክሬን የደህንነት ዋስትና ፍላጎት አሁንም ትልቅ እንቅፋቶች ሆነው ቀጥለዋል። ፕሬዝደንት ዘለንስኪ በሙኒክ ያደረጉት ንግግር ዩክሬን በግፊት ብቻ የምትገዛ ሀገር እንዳልሆነች ለዓለም ያስታውሱበት ሲሆን እኛም እንደ ቼኮስሎቫኪያ ታሪክን አንደግምም ማለታቸው ለድርድሩ ያላቸውን ጥንቃቄ ያሳያል። የጄኔቫው ድርድር ውጤት ምንም ይሁን ምን የሰው ልጅ እልቂትና የንብረት ውድመት እየቀጠለ መሆኑ የዓለም አቀፉን ማኅበረሰብ ሕሊና እየፈተነ ይገኛል። ሰላም የሚመጣው ከወረቀት ስምምነት ባለፈ በመሬት ላይ ያለው ጠመንጃ ሲቀዘቅዝና የሁለቱም ወገኖች ሕጋዊ ስጋቶች እኩል ግምት ሲያገኙ ብቻ እንደሆነ መረዳት ይቻላል። በዚህም ቀጣዮቹ ጥቂት ቀናት በጄኔቫ የሚደረጉት ምክክሮች የጦርነቱን መዳረሻ ወይም ቀጣይነት የሚወስኑ ይሆናሉ። የጄኔቫው የሰላም ጥረት በጦርነቱ ታሪክ ውስጥ ከፍተኛ ተስፋ የተጣለበት ቢሆንም በሁለቱ ሀገራት መካከል ያለው ጥልቅ አለመተማመንና ፍጹም ተቃራኒ የሆኑ አቋሞችን መያዝ ድርድሩን እጅግ ፈታኝ አድርገውታል። የዩክሬን ወታደራዊ መሪዎች ወደ ጄኔቫ መጓዛቸው ለንግግሩ ያላቸውን ዝግጁነት ቢያሳይም በሜዳው ላይ ያለው ጦርነት ግን ሰላሙ ገና ሩቅ መሆኑን ያመለክታል። ፕሬዝደንት ቮሎዲሚር ዘለንስኪ በአሜሪካ ግፊትና በሩሲያ ወረራ መካከል ሆነው ሀገራቸውን ለመታደግ የሚያደርጉት ጥረት በጄኔቫው ጠረጴዛ ላይ የሚኖራቸውን ተደራዳሪነት የሚወስነ ይሆናል። ዓለም አሁንም በጄኔቫ ከሚሰሙት ንግግሮች ይልቅ በምስራቅ ዩክሬን ግንባር ከሚሰሙት የከባድ መሳሪያ ድምፆች በስተጀርባ ሰላምን እየፈለገች ነው። ንግግሩ ፍሬያማ የሚሆነው ሩሲያም ሆነች አሜሪካ የዩክሬንን የሉዓላዊነትና የደህንነት ጥያቄዎች በቁም ነገር ከተመለከቱት ብቻ ነው። የነገው የጄኔቫው ጉባኤ ለዓለም አቀፉ ዲፕሎማሲ ትልቅ ፈተና ሲሆን ውጤቱም ለሚቀጥሉት ዓመታት የአውሮፓን ደህንነት የሚወስን ተደርጎ ይወሰዳል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘኪቭ፣ ኢንዲፔንደንት፣ አልጄዚራ እንዲሁም ቢቢሲን በዋቢነት ተጠቅመናል።